በስከ መጨረሻ ዳጣ እናቷን በማግኘቷ በእንባ ተራጨች። እንግዲህ የወይዘሮ ማርታ እናት ሰተት ብላ ወደ ቤታቸው በመምጣት የአቶ ደረጀ እንግዲህ መቼ ልናገር እያለ አቶ ደረጀ ሲጨነቅበት የነበረውን እየማለች ዱብ አደረገችላቸው። ወይዘሮ ማርታም እንግዲህ የተፈጠረ ነገር ያለው ነገር እውነት ነው በማለት ጠይቃለች። እማዬ የምትለው ነገር ትክክል ነው በማለት ጠይቀዋለች። ስሚ ማርታ፣ የተፈጠረውን ነገር ከዛሬ ነገ ነግርሽ ያለው እኔ ላንቺ ስለማስብልሽ ብቻ ነበረ። እንግዲህ ይህን ነገር እማዬ መታ ስለተናገረች በጣም አፍሬያለሁ በማለት ይነግራታል። ከዛም ደነገጠችና እባክሽ ስኔ እናንተ እስካሁን ስናሳልፍ የነበረው እንዲህ ነው እንዴ በማለት ትጠይቀዋለች። ሰላምም እንግዲህ ዳጣን ወደ ኪችን ጠርታ እውነት የእናት ጡት ጠብተሽ አታውቂም? እንዴት የእናትሽን ጡት ልትጠቢ አልቻልሽም? በማለት በማናዘዝ ላይ እያለች ነበር። ይቺ ልጅ የኔ ተውን ይሆን እንዴ በማለት ፍጥጥ ብላ እየተመለከተቻት የነበረው። እሷም እባክሽ ተይኝ፣ እኔ ስለ እናት ጡትና ስለ እናት ሽታ ስለ እናት አስተዳደግ አትጠይቂ በማለት ነበረ የመለሰችላት። እንዴ ታዲያ እኔ ምን ላድርግ አለ አቶ ደረጀ። እስካሁን ደብቄ የነበረውን ትልቅ ነገር አለ። አሁንም እውነታውን ስነግራሽ ግን አቶ ደረጀ በድብቅ እንግዲህ ከሰራሽኝ አርግዞልና ወልዶ ጎዳና ላይ ጥሏታልና እየተባለ ይወራል። አንድ ሰሞንኛ ሰፈር እየተወራ እንደ ታሪክ ሲወራ ነው። እኔ ግን አንቺ ትዳርሽ እንዳይፈርስ ብዬ አልተናገርኩም። አንቺ ስለምትወጁና ስለምታፈቅሪው በመካከላችሁ ብገባ ትዳራችንን እናቴ ልታለያየን አስባ እንጂ በፍጹም የኛ ትዳር አሳስቦሽ አይደለም ትኛለሽ በማለት እኔም አላደረኩትም። አሁን ግን ወደድኩም ጠላሁም ልቺ ልጅ በዚህ ቤት ውስጥ ተቀምጣ እናቴን አለችኝ እያልሽ ስትደውይልኝ እስኪ ነይ እቀፊኝ አለችኝ እያልሽ ስትናገሪ እኔ እንደ ልጆቼ እና እኔም እናት እንደመሆኔ ልጅ አለኝና መናገር አለብኝ ብዬ ለዚህ ስለዳጣ ብዬ ነው የመተናገርኩት አለኝ። ዳጣም እንግዲህ በጣም አንሰፍስፎ አስለቀሳት። እንዴ እናቴ ነሽ እንደ አንቺ ማናት እናቴ ታዲያ እያልን ሰሞኑን ስትጠይቀን የነበረው ይታይቷት ነው እንዴ? ጭራሽ እንደዚህ አይነት ጉድ እየተሰራና ይህንን ነገር ታሪክ በቤቴ ውስጥ እንዳለ እኔ ምንም እንደማላቁኝ ሰሞኑን እኮ አንተ የሆነ ነገር እንደሆንክ እኔ ራሱ ተረድቼብ ነበር። ማርታዬ እኔ እኮ ላንቺ በማዘን ነው አንቺ ትሞችብኛለሽ ብዬ ነው። ምክንያቱም ይህን ወድጄና ፈቅጄ ያደረግኩት ነገር አይደለም፣ ተሳስቼ ነው። አንድ ቀን ብቻ ነው ደግሞ የተሳሳትኩት። ይህንም ግን ቀስ በቀስ እያደረግኩኝ ላንቺ እንደምነግርሽ ነው። ሰላም እንዳትነግሪያት ብዬ ሰላምን ራሱ አስጠንቅቂያት ነበረ እና ለዚህ ነው ላንቺ በማዘንና ትዳራችን እንዳይፈርስ ለትዳርሽ ያለሽን ጭንቀት ስለማቅና ታታሪስ በመሆንሽ ነውና። የማርታ እናት እንግዲህ እውነት በመናገር ወይዘሮ ማርታ አሁንም ቢሆን እየተፈጠረ ያለው ነገር እየሆነ ያለው ነገር በጭራሽ እውነት አልመሰላትም። ማመንም መረዳትም አልፈለገችም። ከዚህም በፊት አብርጌል ስትነግራትና አንዳንዴ ስጀምርላት ማዳመጥ አልፈልግም እንደምትለው ዛሬም ለእናቷን አልፈልግም አለ ደረጀ። እውነቱን ለምን አትናገርም? እኔን ለምን ከልጄ ፊት ታሳፍረኛለህ አለችው። እንዴ ማርቲን አሁን እናትሽ ለረጅም ጊዜ የተደበቀውን ነገር ድብቁን ነገር ለምንድን ነው በአሁኑ ሰዓት ለምንድን ነው ያመጣው የሚለውን ጥያቄ ውስጥ አላስገባሽውም? ምክንያቱም አንቺ ራስሽ ተጠርጥረሽስ አንዳንድ ነገር አትጠራጠሪም ነበረ? ማርታ ምን ማለትሽ ነው አለ። ሁልጊዜ እኮ ይቺ ልጅ እንደዚህ ከሆነች እያስትኝ ከዛሬ ዛሬ ትነግኛለሽ እያልኩሽ ነው። እኔ እንደምወድና እንደማፈቅር እንደማስብልህና እንደማከብርልህ ታውቃለህ። ግን አሁን በስከ መጨረሻ ይህንን ነገር ጉድና ስቃይ ይዘህብኝ የሚያመጣህብኝ ለምንድን ነው? ይቅርታ ማርታ፣ እኔ ባለፈው ፎቅ ላይ ሁኜ ስለሳችን ጊዜ ስናሳልፍ እውነታውን ልነግርሽ ብዬ ነበረ፣ ግን ፈራሁሽ። ይህን ነገር መናገር አቅቶኝ ራሴን መቆጣጠር አቅቶኝ ለፈጣሪ አንተ ምክንያቱን ፍጠርልኝ ብዬ ፈጣሪ ነገርኩት። እንግዲህ ፈጣሪ ምክንያቱን ፈልጎ ዛሬ እውነታውን እኛ አፈረጠልን።
አለ። ስለዚህ እኔ አሁን አንቺ ጋር መቋቋም አልችልም አላት። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ዳጣ እንግዲህ ቀጣይ ፓርቲ ዘመተናል። ዳጣ በዚህ ፓርቲ ላይ እንግዲህ ሰላምዬ እናቷ መሆኗን አቅፋ ከአንገቷ ስር አልላቀቅም ያለችበትን ሰዓት አስልን ነው እና አንተ ነገሮችን ካደረክ በኋላ ቄሱ እንደዚህ ብሎናል እያልኩ እንኳ በተደጋጋሚ ስጠይቅል በፍጹም ከአንቺ ውጭ አልሄድኩም ስትለኝ የነበረው ይህ ነው እንዴ በማለት እንግዲህ ስለ ትዳራችንን እኔ ለትዳሩ መበተን አይደለም ማርታ ማዝ ነው አንቺ በህይወት እንዳላጣሽ ነበር። እንደውም እኔም ሆነ አንቺ እስከምንሞት ይህ ነገር መሰማት የለበትም በተከታታይ ለሰላም ስነግራት ነበር በማለት ይናገር እና እሷስ እንዴት ከቤቴ ተቀምጣ አሁን ሰላም ይሄን ያህል ጊዜ ለእሷ ክፉና መጥፎኝ ነው ወይ በባሌ ላይ እንደዚህ የምትማግጥብኝ? ጉድ እኮ ነው። እኔ ለእሷ ስንት ስጨነቅ ነበር እኮ እኔም እኮ ይሄን ሳስረዳት ነበር። ማርታ ለአንቺ ስትጨነቅ አይደለም የምትውለው፣ ማርታ ያንቺን ልጅ አሳድጋለሁ እያለች ለማርታ እንዳለውን ዱብዳ እንዴት ትነግሪያታለሽ? እኔ እኮ ያለ አንድ ቀን ላንቺ ምንም ነገር አልተሳሳትኩም እያልኩ ስንት ቀን እየነገርኳት ነበር። እንግዲህ ይሄ ነው የባለቤትሽን ታሪክ ማወቅ አለብሽ ብላ ዱብዳውን ገላገለቻቸው። ምክንያቱም አቶ ደረጀ ለመናገርም በጣም የደነገጡበትና ጊዜ እያራዘሙ ያሉ ሰላምም በተከታታይ ሰሞኑን እባክህ ንገረኝ፣ ቁርጡን ንገረኝ፣ አሁንም ለሰላም የምነግርሽ ነገር አለው ብለሽ ያልሽው ነገር ይህ ነው እንዴ አልሽ አላት። አዎ አለች። ስለዚህ አሁን ሰላምና ዳጣ ደግሞ ከኪችን ቁጭ ብለው እያወሩ እየተጫወቱ ዳጣ መጣችባትና እያንዳንዱን ነገር ያየችውን ህልም ትነግራታለች። ህልም አየሁ እኮ ነው የምልሽ፣ እኔ በልጅነቴ እናቴን ጡት ጠብቼ አላደኩም እያለች ነገረቻት። እንዴት የእናትሽን ጡት አልጠባሽም ብላ ምስምጥ ብላ መተያየት ጀመሩ። ከዛ ሰላምዬም እንባ በንባ ከተዋጠች በኋላ ወይኔ ምን ጉር ነው የምሰማው? ይሄ ነገር ምንድን ነው የተፈጠረ ነገር ያለው? ኧረ እኔ ግራ ገባኝ። ህልሜን እኮ በትክክል አሳይቶ ነበር በማለት ዳጣን ትመለከታት ገባ። ዳጣም ሰላምዬ ምን ሆነሽ ነው ዛሬ? ሰላም ኧረ ፈዘሽ ቀረሽ? ኧረ በፈጠረች ተመለሺ፣ እስኪ ንገሪኝ፣ የተፈጠረውን ነገር ንገሪኝ እያለች ስትላት እና የህልሙ መጨረሻ ምንድን ነው እያለች ስትጠይቃት የህልሙ መጨረሻ በጣም ያሳዝናል አይደል አለቻት። እና እንዴት ሊሆን እንደዚህ ቻለ በማለት ትደናበር ገባ። አይ ይሄ ነገርማ የሆነ ነገር አለው። እኔ ሰላምዬ እንግዲህ ጡት ሳትጠባ የጠፋች ልጅ ስላለቻት ራሷን ዳጣ ናት በማለት ውስጧን ተቀበለው። የሚያሳዝነው ነገር ግን አብርጌድ አሁንም ቢሆን ለናታን ወደብ ሳይሆን በግድ እኔን ታገባኛለህ፣ ከእኔ ውጭ ማንንም ልታገባ አትችልም፣ እኔ ብቻና ብቻ ነኝ እያለች የተፈታተነች ትገኛለች። እሱ ደግሞ ዳጣን ስለሚወዳትና ስለሚያፈቅራት እባክሽ ከዚህ ነገር ራቂ፣ እኔ አልፈልግሽም፣ ብዙ ጊዜ ነግሬሻለሁኝ አላት። ዳጣ በጣም በሚያሳዝን ሁኔታና ናታን ስላፈቀራትና ስለወደዳት ውሃ ወደ ክፍል እንድትጠራት በነገረቻት ሰዓት ውሃዬም ሰተት ብላ የት ልትሄጂ ነው ብላ ደረጃ ላይ ስታገኛት ዳጣን ጥሪ ብሎኝ ስትላት እሺ ብላ ከዛ ገብታ ቪዲዮ ቀርጻ ልታቀነባብር ስትልባቸው ናታል ደግሞ አንቺ በጣም ነው የደነገጠው። ዳጣን ወደ ሽንት ቤት ደበቃትና ክፍል ስትፈልግ የት አድርገሃት ነው? ስትገባ እኮ ይቻታለሁ የታለች ውሃ ደግሞ ዳጣ የተደበቀችበትን ቦታ ይኸው እዛ ጋር አለ ብላ ትናገራለች። አብርጌድ ከሽንት ቤት ጎትታ አወጣቻትና አንቺ የማትረቢ ደንቆሮ እናትና አባታችን የሉም ብለሽ ነው አሁን እዚህ መተሽ የምትቀምዩ? በእኔ ላይ አትቀልጂ። አንተ ደግሞ እናባዬና አባዬ የሉም እያልክ ነው ይህን ነገር ቅሌት የምትሰራ። ስነ ስርዓት ያለውን ቤት እንደምታዋርደው እንደዚህ ቅሌት እንደምትወር ውርዴት ማድረግ በጣም ከባድና አነጋጋሪ ነገር ናቸው። እሱም ደግሞ ኤቢ በፈጠረሽ ተረጋጊ፣ የሆነ ያልሆነ ነገር እያሰብሽ እኔንም አታጨናንቂኝ፣ የሌለ ነገር እየፈጠርሽ ነው፣ የሌለ ነገር ካልፈጠርኩ ለምን ደበካት አለችው። ወይ ጉዴ ጭራሽ የማንም መጫወቻ ልሆን አለችና አንቺ የጎዳና ወፍ ዘራሽ ብላ ትሰድባታለች። ከዛም ስትላት
ዳጣም በቃ እኔ እኮ እዚህ እኮ የተደበኩት አንቺን ፈርቼሽ ነው እባክሽ ተረጅኝ እያለ ብትላትም ግን በገዛ ቤታችንማ አታሳቅቀኝም፣ ልታሳቅቀኝም አልፈቀደልሽም። መቼም ቢሆን የዚህ ቤት አባል ልትሆኝም አትችይም። በቅርብ ጊዜ አስፈንጥሬ ነው ማስወጣሽ በማለት ትላታለች። አሁን ደግሞ ዳጣ ከባድ ችግር ነገር ከባድ አደጋ ልታደርስባት ስለፈለገች አብርጌል ምን ብታስብ ጥሩ መሰላችሁ? ከአርጁን ጠራችውና አርጁን ዳጣን አግተህ እንድታሰቃየልኝና መከራዋ እንድታበላ ትፈልጋለሁ ስላዘዘችው እሱም ደግሞ አርጁን የማልታፈቅረውን እንደምታፈቅረው እያደረገ የማደርግህን ተደርግልኛለህ አይደለ? አብርጌል ወድሻለሁ፣ ሁሉንም አዘሽ ቀርቶ እኔ በፍቃዴ የምፈልጊው ልሞት ደርሻለሁ፣ ለአንቺ ስል የማልሞተው ነገር የለኝም ሲል ቃል ገባለት። ሞትልኝ ስል ትሞትልኛለህ? እንደውም በፍቅርሽ አብጄ እኮ ልሞት ትንሽ ነው የቀረኝ። እንዴት አትረጅኝም? እንዴት ይሄን ማወቅ ያቀትሻል? ኤብዬ እኔ እኮ ከእግርሽ ስር ብሆንም ደስ ይለኛል እያለ ሲለን እያለች እሷም ለጥቅም እንደምትፈልገው አርጁም ስለተረዳ እቅፍ አደረገችውና ግን እኮ አንተ በፍጹም አልወድህም አለችው። ከዛም ግን ለማስመሰል አቀፈችው። አቶ ደረጀ ወይዘሮ ማርታ የሆነ ሚስጥር የምነግርሻለኝ እትዬ፣ እውነታውን የምነግርሽ ነገር አለኝ ስላለቻት ይህንን ነገር ለአቶ ደረጀ በጣም አዘነና ስሚ ማርታ አላት። ሰላም ምንድን ነበር ልትነግርሽ የነበረው? ምንድን ነበር ያቀደችው ሲላት፣ እኔ ምን አውቃለሁ ደሬ፣ መቀናቱ ነው እንዴ? ምንድን ነው ይሄ? እኮ የሴቶች ጉዳይ ሚስጥር ነው አለችው። ወይናቸውን እየጠጡና ደስ የሚል ምሽት አሳልፈው ነበር። ወይኗን ከጠጣጣች በኋላ ወደ ቤቷ ስትመለስ ዛሬ ቆንጆ ግብዣ ነበረ የጋበዝከኝ፣ ምክንያቱም ባላውቀውም ማለት ደሬ ምን ነበር ሀሳብ የተሰመጥከው? ሰሞኑን ጥሩ ስሜት ውስጥ አይደለህም። ምን ነው እንደዚህ የሚያሳስብ ነገር ለብቻ አገኘህ? አረ በፍጹም ምንም። ምርቅ ሰላም ልትነግርሽ ያሰበችውን ነገር እስኪ ደግመሽ ጠይቂያት ብሎ ተጨናነቀ። እኔ እንግዲህ ስለ እርግዝናዋ ይሆናል ስለ ልጇ ይሆናል ብዬ ነው ማስበው። ምክንያቱም ስለ እርግዝናዋ የሚከሰተውን ነገር ስለማቅ ነው። እኔ ደግሜም አልጠየኳትም። እሷም ውስጧ በጣም ተረብሿልና ምን ልትነግረኝ እንደፈለገች ባላቅም፣ እኔ ግን ዝምታ መርጫለሁ። ከራሷ ሲመጣ ትጠይቀኝ ብዬ። እሺ እንደዛም ከሆነ ጥሩ አለ። አቶ ደረጀ ተረጋጊ አላት። እሷም እሺ ምንድን ይሄ ነገር እንደው እዚህ ቤት ውስጥ ምንድን ነው እኔ የማላውቀው ነገር የተፈጠረ ነገር አለ እንደ በማለት ሀሳብ ያዛት። አቶ ደረጀም ከቤት ወጣና ስሚ ሰላም ምንድን ነው ለማርታ ልትነግሪያት ያሰብሽው ነገር ምንድን ነው? ምን እያደረግሽ ነው? እኔ ነግሬሻለሁ። እኔ ምን አደረግኩ? ምንም አላደረግኩም። ያደረግኩት ነገር እንዴ ልትነግሪያት እኮ እንደነበረ ነግራኛለች። ትቀልጃለሽ። ለማርታ የምነግርሽ ሚስጥር ብለሻል። ለማርታን ነግረሽ ደግሞ እሷን እንዳጣት አልፈልጋትም። ልጄን ሽን ፈልጌ ካላመጣው ምን ልታደርጊ ነው? ምን እኮ ከፈለግኩ ስለ ልጅሽ የማላውቀው ነገር አላውቅም ማለት እኮ ከመጀመሪያውም እችል ነበር አላት። እባክሽ ሰላም ይህ ቤት ይበተናል። ስለዚህ ማርታ ይህን ነገር ከሰማች ትሞትብኛለች። አምናኝና አምኛት ነው የምንኖረው። ስለዚህ እባክሽ ይህንን ነገር ትንሽ ጠብቂኝ። እኔ ልጅሽን አገናኝሻለሁ። እኔ እኮ ከፈለኩ አላቅም ማለት ይችላል ነበር። ስለዚህ አገናኝሻለሁ። አንቺ ስለ ራስ ትዳርና ስለ ልጆች ስታስብ የኔስ ልጅ እናቷን አትፈልግም? ሰላም እውነት ነው የምትረጋጌ ከሆነ ሁሉን ነገር እነግርሻለሁ። ግን እኔ ልጅሽን አገናኝሻለሁ ማርታ በማታቅበት መንገድ አለ። ግድ የለም እኔ ወይዘሮ ማርታ አይወቁ፣ ልጄን ብቻ ማወቅ እፈልጋለሁ ብሎ ቃል ገባላት። ምክንያቱም አሁን ማርታን እንዳትናገሪ ብሎ ዳጣን እንግዲህ ሊያስተዋውቃት እንግዲህ ለሰላም ቃል ገብቶላታል ማለት ነው። እንግዲህ ቀጣዩ ምን እስከምንገናኝ ሰላማችሁ ይብዛልኝ።